በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደክ ጥሎ ይሄዳል። ከመጣው ጋር አይፈነቅልም፣ ከፓርቲ ጋር አይወግንም። ትልቅ ድል ነው የቅቡልነት መንግስት። ህወሓት የሚባል ክፉ በሽታ ተላላፊ ስለሆነ ሰዎች ሁሉ ከዚህ ቡድን ሊሸሹ ይገባል። ይህ ቡድን ያለከፈውና ያላበላሸው ተቋም የለም። ለሜቴክ መስረቅን፣ ለአዲስ አበባ ፖሊስ ቶርች ማድረግን፣ ለፌዴራል ፖሊስ እርግጫን፣ ለአጋዚያን ደግሞ መግደልን፣ ለጸረ ሙስና ኮሚሽን ሙስና አበላልንና ማስረዳት የማይችለውን ሰው አፈጉባኤ ማድረግን፣ ያልተማረና ለትምህርት ሩቅ የሆነን ሰው ትምህርት ሚኒስቴር ማድረግን፣ ለቴክኖሎጂ ተቃራኒ የሆነን ሰው ኢትዮ ቴሌኮምን እንዲመራ እድል መስጠትን ከህወሓት ውጪ ሌላ መንግስት በፍጹም ሊያደርገው አይችልም። ኢትዮጵያ በአሁኑ ሰዓት 103 የጦር አውሮፕላኖች፣ 25 የጦር ጀትን፣ 8 ለወታደራዊ ትራንስፖርት አገልግሎት የሚውሉ አውሮፕላኖችን፣ 34 ለወታደራዊ ማሰልጠኛ አገልግሎት የሚውሉ አውሮፕላኖችን፣ 33 የውጊያ ሄሊኮፕተሮችን፣ 7 ጥቃትን ለመፈጸም የሚያስችሉ ሄሊኮፕተሮች፣ 338 ታንኮችን፣ 7256 የታጠቁ መኪናዎችን፣ 309 መድፍ ተሸካሚ መኪናና 40 ሮኬት ተሸካሚ መኪናዎች አሏት ሲል የሀገራትን የጦር ቁሳቁሶች የሚመዘግበው ግሎባል ፓወር ገልጿል። ሮጠን ቀደምናቸው፣ ቆመን ጠበቅናቸው፣ ጥለውን ሄዱ። ኢትዮጵያ በዳዕማትና አክሱማይት ኪንግደም፣ በዛግዌ ዳይኔስቲ፣ በኢፋትና አዳል ሱልጣኔት እንዲሁም በቀይ ባህር ላይ በነበራት ከፍተኛ የንግድ እንቅስቃሴ የዓለምን ኢኮኖሚ ስትሾፍር የነበረች ሀገር ነበረች። እንዲሁም ዘመናዊ ትምህርት ወደ ኢትዮጵያ ሳይገባ በፊት እናቶቻችን ጠላን በመጥመቅና አረቄን በማውጣት ውስጥ ኬሚስትሪን፣ አባቶቻችን ላሊበላንና የጎንደር ግንብን እንዲሁም ሌሎች ህንፃዎችን በመገንባት ውስጥ ኢንጂነሪንግን፣ አክሱምን በመቅረጽ ውስጥ አርትን፣ በዋግምት አማካኝነት የሰው ጤናን በመመለስ ውስጥ ሕክምናን የተማሩ ነበሩ። ይሁን እንጂ ጊዜ ሲለወጥ ከዘመኑ እኩል መራመድ አቅቶን ሮጠን የቀደምናቸው ሁሉ ጥለውን እየሄዱ አሁን ላለንበት ዘመን ደርሰናል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ በማል ሚዲያ እየተዘጋጀ የሚቀርብላችሁ ልዩ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በዕለቱ የተከናወኑ የሀገር ውስጥና የውጭ ዜናዎች ባጭሩ የሚቀርቡበት ሲሆን በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግ ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። በዛሬው የመሃል ትንታኔ ላይ በመከላከያ አጠቃላይ ተቋማዊ ለውጥና ሀገርን የመጠበቅ ተልዕኮ ምን ይመስላል የሚለውን ጉዳይ የምንቃኝ ሲሆን በተለይ ደግሞ ሚዲያችን አየር ኃይልን የመጎብኘት እድል ባጋጠመው ወቅት የተመለከተውን የአየር ኃይል መዘመንን የምናስቃኛችሁ ይሆናል። ካፍታ ቆይታ በኋላ ስንመለስ ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት በዕለቱ የተከናወኑትን የሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የምንነግራችሁ ይሆናል። እስከዚያው ድረስ ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ ይሁኑ። ኢትዮጵያ ካላት የህዝብ ብዛት አንጻር ከ2 ሚሊዮን በላይ ወታደር ሊኖራት ይገባል። ወደዛ ለመድረስ ጠንክረን እየሰራን ነው። ከዚያ ውጭ በኢትዮጵያ ታሪክ እጅግ ግዙፍ ጦር እየገነባን እንገኛለን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። በጁባ ዩኒቨርሲቲ የሰላም ልማትና ጸጥታ ጥናት ተቋም ተመራማሪ የሆኑት ዶክተር ቴርቶንጊ ኢትዮጵያ ያነሳችው የባህር በር ጥያቄ ምላሽ ማግኘቱ የሀገሪቱን ልማት ከመደገፍ ባሻገር የምስራቅ አፍሪካ ቀጠናን ጭምር ተጠቃሚ ያደርጋል ሲሉ ተናገሩ። አሜሪካን ለኢትዮጵያ ሲሰጣቸው ከነበሩ ሰብአዊና ሰብአዊ ያልሆኑ ድጋፎች መካከል 77 በመቶዎቹ ወደፊትም እንደሚቀጥሉ በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ትናንትና ለጋዜጠኞች ተናገሩ። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ.ም የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል የተላለፈው መልእክት በስህተት ነው ሲሉ ገለጹ። መልእክቱም በአስተዳደራዊ ስህተት የተካተተ እንደሆነም አክለዋል። በደቡብ ጎንደር ዞን እብናት ወረዳ በላርብና ቀበሌ አካባቢ ሲንቀሳቀስ የነበረው የጽንፈኛ ቡድን ክንፍ ታጣቂዎች ከነሙሉ ትጥቃቸው እጃቸውን በሰላማዊ መንገድ መስጠታቸው ታውቋል። አመራሩን ጨምሮ በርካታ ታጣቂዎች በቡድኑ ተስፋ በመቁረጥ የሰላምን ጥሪ ለመቀበል ዝግጁ መሆናቸውን ታጣቂዎቹ ገልጸዋል። የሃይማኖት አባቶችና የሀገር ሽማግሌዎችን በመላክ በሰላማዊ መንገድ እጅ ለመስጠት እንቅስቃሴ ላይ መሆናቸውን አስረድተዋል።
የፔንሲልቬኒያን ግዛትን ወክለው የአሜሪካን ሕግ መምሪያ ምክር ቤት አባል የሆኑት ስኮት ፔሪ አሜሪካን ለሶማሌላንድ የሀገርነት ዕውቅና እንድትሰጥ ጥያቄ ያቀረቡ። አሜሪካን የቀረበውን ጥያቄ ተቀብላ ለሶማሌላንድ የሀገርነት ዕውቅና ብትሰጣት ኢትዮጵያ ከአሰብ በተጨማሪ ሌላ የባህር በር የምታገኝበት እድልን ይፈጥራል። ከተመሰረተ 117 ዓመታትን ያስቆጠረው የኢትዮጵያ መከላከያ ሰራዊት በአሁኑ ሰዓት ከ500 ሺህ በላይ ዋና ኃይሎች ሲኖሩት ከ150 ሺህ በላይ ደግሞ ተጠባባቂ ኃይሎችን አካቶ ዓለም በደረሰችበት የስልጣኔ መንገድ ላይ እየተጓዘ ያለ የሀገር ጠበቃ የወገን መከታ የሆነ ቡድን ነው። የኢትዮጵያ መከላከያ ራሱን በ4 ዘርፎች ያደራጀ ሲሆን እነሱም እግረኛ፣ የባህር ኃይል፣ አየር ኃይልና የሳይበር ጥቃት መከላከል ተብሎ ይጠራሉ። መከላከያ ከተመሰረተ ይህንን ሁሉ ዓመታት ያስቆጥር እንጂ የመንግስት ስርዓት በተለወጠ ቁጥር ራሱን እያከሰመ ከዜሮ የሚጀምር ተቋም ሆኖ ኖሯል። መንግስታት ይህንን የሚያደርጉበት ዋነኛ ዓላማ መከላከያ የሀገር መከታ ሳይሆን የመንግስታቸው ጠባቂ እንዲሆን ስለሚፈልጉ ነው። በአሁኑ ሰዓት ኢትዮጵያን እየመራ ያለው ብልጽግና ግን ከበፊቶቹ መንግስት በተለየ መልኩ መከላከያን ሙሉ ለሙሉ ሳያፈርስና ከዜሮ ሳይጀምር ባለበት ሪፎርም ማድረግን መርጧል። በኢትዮጵያውያን አቆጣጠር መሰረት እያንዳንዱ ወራት የየራሳቸው ስያሜ ያላቸው ሲሆን በሁሉም ወራቶች ውስጥ የተለያዩ ታሪካዊ ክስተቶች ተፈጽመው አልፈዋል። መስከረም ደርግ ስልጣን የያዘበት ሲሆን ጥቅምት ደግሞ ኢትዮጵያ ውስጥ ከፍተኛ ወረርሽኝ የተከሰተበትና በወረርሽኙ ምክንያት ብዙ ሰው የሞቱበት አውሱታል። እንዲህ እያለ ግንቦት ወር ላይ ስንደርስ የኢትዮጵያ ስብራት ይጀምራል። ያ ስብራትም ሳይጠገን 34 ዓመት መቆጠራቸውን እናስብበታለን። በዚህ ወር ውስጥ ኢትዮጵያ በጠላቶቿ ህወሓት እጅ ወደቀችበትና ኤርትራን ያጣችበት ወቅት ነበረ። ህወሓት የሚባል ክፉ በሽታ ተላላፊ ስለሆነ ሰዎች ሁሉ ከዚህ ቡድን ሊሸሹት ይገባል። ይህ ቡድን ያለከፈውና ያላበላሸው ተቋም የለም። ለሜቴክ መስረቅን፣ ለአዲስ አበባ ፖሊስ ቶርች ማድረግን፣ ለፌዴራል ፖሊስ እርግጫን፣ ለአጋዚያን ደግሞ መግደልን፣ ለጸረ ሙስና ኮሚሽን ሙስና አበላልና ማስረዳት የማይችልን ሰው አፈ ጉባኤ ማድረግን፣ ያልተማረና ለትምህርት ሩቅ የሆነን ሰው ትምህርት ሚኒስቴር ማድረግን፣ ለቴክኖሎጂ ተቃራኒ የሆነን ሰው ኢትዮ ቴሌኮምን እንዲመራ እድል መስጠትን ከህወሓት ውጪ ሌላ መንግስት በፍጹም አያደርገውም። ብቻ አንተ እነሱን አትንካ፣ እነሱ የሚልኩን ፈጽም። 20 መርከብ ሲሰርቁ አንተ አንድ ለመስረቅ ተስማማ እንጂ የማይሰጥ የከፍታ ስፍራ የለም። በዚያ አካሄዳቸው ከተጎዳው አንዱና ዋነኛው ተቋም መከላከያ የሚባል ሲሆን ይህ ተቋም ሙሉ ለሙሉ አብዮታዊ ሰራዊት እንጂ ኢትዮጵያዊ ሰራዊት አልነበረም። በመከላከያ ውስጥ የሚገኙ ወታደሮች በሙሉ የመለስ ጋርድ እንጂ የሀገሪቱ ጠበቃዎች አልነበሩም። ቀንን ተካና ወራት በወራት ተወራዝቶ ወርሃ መጋቢት አብዮታዊ ዲሞክራሲ ይጠቀምበት የነበረውን ፓርላማ ብሶት የወለደው ጀግናው የኢትዮጵያ የቁርጥ ቀን ልጅ ዶክተር አብይ አህመድ ተቆጣጥሮታል። መጋቢት 24 2010 ዓ.ም ይህ የብስራት ዜና ከተሰማበት ዕለት አንስቶ የተቋማት ግንባታ ዕለት እየተፋጠነ መስሪያ ቤቶች በኤርጎኖሚክስ እያማሩና ለመስራት ምቹ እየሆኑ 7 ዓመታትን ተቆጠሩ። በዚህ 7 ዓመታት ውስጥ የታየውን ለውጥ እንድንጎበኝ ለመስሪያ ቤታችን የግብዣ ጥያቄ ቀርቦልን ወደ ውቢቷ ቢሾፍቱ ከተማ መራን። መነሻችን አዲስ አበባ አራዳ ጊዮርጊስ ቤተክርስቲያን ሲሆን ወደ መኪና መግቢያችን ላይ የኢትዮጵያ ተምሳሌት የሆኑ ሴቶች እንኳን ደህና መጣችሁ በሚል አበባን እየሰጡን በሞቅታ ሰላምታ ተቀብለውን ወደ መዳረሻችን ቢሾፍቱ አየር ኃይል በሁለት ባሶች ተጭነን ጉዟችንን አደረግን። 7 ሐይቆችን የታደለችው ውቢቷ ቢሾፍቱ ከተማ በማህፀኗ ታላቁን የኢትዮጵያ አየር ኃይል ታቅፋለች። በዛ መንደር ፀሐይ የምትጠልቅ አትመስልም። ሀገርን ለመጠበቅ የተሰማሩ ኃይሎች እዚህም እዛም በተለያየ እንቅስቃሴ ውስጥ ናቸው። ለደቂቃ እረፍት የሚባል ነገር የለም። ሁሉም በሩጫ ላይ ነው። ተማሪዎች ይማራሉ። መምህራን በላይብረሪ ውስጥ ጥናትን ያካሂዳሉ። በሲሙሌተር ክፍል ውስጥ ያሉ ባለሙያዎች ተቋሙን በየዕለቱ በቴክኖሎጂ ማዘመንን ተልዕኮ አንግበው ይንቀሳቀሳሉ። በዛ ላይ ልክ እንደኛ ተቋሙን ለመጎብኘት ከአራቱም የኢትዮጵያ ማዕዘን የሚመጡ ጎብኚዎችን ከታላቅ ክብርና ትህትና ጋር ተቀብለው በማስተናበር ተቋማቸውን ለኢትዮጵያውያን የሚገልጹበትን መንገድ ለተመለከተ ከዚያ መንደር ለመውጣት ከራስ ጋር ከፍተኛ ትግል ማድረግን ይጠይቃል። አጸደ ግቢው ፍጹም ንጹህ ከመሆኑ ባሻገር
በምድር ላይ ያለ ገነትን ይመስላል። ይህ ቦታ የተለየና ለዓይን የሚማርክ ውበትን ተላብሷል። የዛፎቹ ውበት፣ የሳሩ ልምላሜ መንፈስን ያድሳል። የእርሻው ቦታ፣ የመማሪያው ክፍሎች፣ የመመገቢያው አዳራሽ፣ ሁሉም ነገር የአገርን ክብር በሚመጥን ልክ የተገነባ ሲሆን በዛ ግቢ ውስጥ የሚሰሩ ሁሉም ምግቦች በዛው ግቢ ታርሰውና ተፈጭተው የተዘጋጁ ብቻ ናቸው። ይህንን ቦታ ማንም ሰው ሄዶ ሊጎበኘው የሚገባው ታላቅ ተቋም ነው። በዚህ ተቋም ውስጥ ትንሿ ኢትዮጵያ አካል ዘርታ ስጋን ለብሳ ትንቀሳቀሳለች። ሁሉም ነገር በስርዓት ይከናወናል። ሁሉም ሰልጣኝ አልጋውን የማንጠፍ፣ ንጽህናውን የመጠበቅ፣ ስፖርቱን የመስራት፣ ወታደራዊ ስርዓቶችን የመከተል፣ ከምንም በላይ ለአገሩ መታመንና ነፍሱን ለወገኖቹ መስዋዕት ለማድረግ ፈቃደኛ መሆን አለበት። በዛ ግቢ ውስጥ ስለ እኛ ነጻነት ራሳቸውን ሊከፍሉ የተዘጋጁ፣ በእነሱ መውደቅ ውስጥ እኛን ከፍ ለማድረግ የተዘጋጁ ነፍሳት አሉ። አየር ኃይል በአፄ ኃይለ ሥላሴ ዘመነ መንግስት የተቋቋመ ሲሆን ከሳቸው ቀጥሎ የመጣው የደርግ መንግስት ከሙሐመድ ጋዳፊ ጋር በነበረው ወዳጅነት የሊቢያ መንግስት በአየር ኃይል ግቢ ውስጥ 2 ቆንጆ የሆኑ ህንፃዎችን አሰርቷል። የኢህአዴግ መንግስት ወደ ስልጣን ሲመጣ ለመንግስቱ ኃይለማርያም ከፍተኛ ጥላቻ ስለነበረው በሱ ጊዜ የተሰሩ ስራዎች ቆሻሻ እንዲለብሱ አድርጓቸው እንደቆየ ከቢሾፍቱ አስጎብኛችን ተረድተናል። ይሁን እንጂ አብዮታዊ ሰራዊት በመደመር ፍልስፍናው ባለቤት ሲወድቅ መሐመድ ጋዳፊ ለኢትዮጵያውያን በሰሩት ውለታ ባስገነቡት ህንፃ ላይ ስማቸው እንዲጻፍ ተደርጎ ህንፃው የሥራቸው መታሰቢያ የለጋስነታቸው መጠሪያ እንዲሆን ተወስኖ እነዛ 2 ህንፃዎች መጠሪያ ስማቸው ከአብዮታዊ ሰራዊት ወደ መሐመድ ጋዳፊ ተለውጠዋል። የአየር ኃይል ግቢን እንዲያስጎበኙን የተመደቡት ግለሰብ ካፒቴን ሲሆኑ ለ16 ዓመታት አውሮፕላንን ማብረር ችለዋል። እኚህ ግለሰብ አሁንም በበረራው ስራ ላይ የሚሳተፉ ቢሆንም መከላከያን ከበረራው ጎን ለጎን የአየር ኃይሉ የህዝብ ግንኙነት የውጭ ጉዳይ መኮንን ሆነው ይሰራሉ። በዚያ ማንም ሰው በአንድ ስራ ላይ አይሰማራም። የ2 እና የ3 ሙያ ባለቤት ነው። አስጎብኛችን እሳቸው የበረራን ትምህርት በሚማሩበት ወቅት በአየር ኃይሉ ግቢ ውስጥ ምንም አይነት ዲጂታል የሆኑ ነገሮች እንዳልነበሩና ትልልቅ መጻሕፍት ተሸክመው ለመማር ግዴታ እንደነበረባቸው የነገሩን ሲሆን አሁን ላይ ግን ሁሉም ነገር ዲጂታላይዝድ እንደሆነ የመማሪያ ክፍሎቹን ገብተን ጎብኝተናል። ሁሉንም ነገሮች ግድግዳው ላይ በተሰቀሉ ስክሪኖችና ከጠረጴዛው ላይ ከተቀመጡ ኮምፒውተሮች ላይ በቀላሉ መረጃ ማግኘትን እንዲቻል ተደርጎ የተቀረጸ መሆኑን ለማየት ችለናል። እንዲሁም በረራን የሚማሩ ተማሪዎች ኮምፒውተራቸው ላይና ስልኮቻቸው ላይ በተጫኑት አየር ኃይሉ ባበለጸጋቸው አፕሊኬሽኖች ተጠቅመው የዓለምን ዘመናዊ ትምህርት እየተማሩ እንደሆነ ሲነግሩን በአየር ኃይሉ ለውጥ ተደስተው ፈገግ እያሉ ነበረ። አንድ ተማሪ በ3 ዓመታት ውስጥ 250 ሰዓትን የመብረር ግዴታ ያለበት ሲሆን 120 ሰዓቱን በድሬዳዋ ሲበር 130ውን ደግሞ በቢሾፍቱ ይበራል። አንድ ተማሪ ከምግቡ፣ ከዩኒፎርሙ እና ከሌሎች ወጪዎች ውጪ አንድ አውሮፕላንን ጨርሶ ትምህርቱን እንደሚያጠናቅቅ ለማወቅ ችለናል። በአሁኑ ሰዓት አነስተኛ ወጪ ያወጣሉ ከሚባሉ ዘመናዊ የጦር አውሮፕላኖች መካከል አንደኛው F-35A ኮንቬንሽናል ቴክ ኦፍ ኤንድ ላንዲንግ የሚባል ሲሆን $82.5 ሚሊዮን ወጪ ያስወጣል። ሌላኛው ደግሞ F-35B ሾርት ቴክ ኦፍ ኤንድ ቨርቲካል ላንዲንግ የሚባል ሲሆን $109 ሚሊዮን አካባቢ ይፈጃል። ሶስተኛውና ከሁለቱ አውሮፕላኖች ወደድ የሚለው F-35C ካሪየር ቤዝድ ኮስት የሚባል ሲሆን ይህንን አውሮፕላን ለመግዛት $102.1 ሚሊዮን ያስፈልጋል። የእነዚህን 3 አውሮፕላኖች አማካይ ገንዘብ ስናወጣ $97.9 ሚሊዮን ይሆናል ማለት ነው። አንድ መካከለኛ የጦር አውሮፕላን ለመግዛት $97.9 ሚሊዮን የሚጠይቅ ሲሆን ኢትዮጵያ ቢያንስ እንደነዚህ አይነት አውሮፕላኖች በአመት 10 ያስፈልጋታል። በአየር ኃይሉ ግቢ ሲያስጎበኙን የነበሩት አስጎብኛችን አንድ አብራሪ ብቁ ነው ተብሎ ለመመረቅ ከቲዮሪ ትምህርት ባሻገር 250 የበረራ ሰዓት ሊኖሩት ይገባል። እነዚህን የበረራ ሰዓት ለማጠናቀቅ በትንሹ 3 ዓመታትን የሚፈጅ ትምህርት መውሰድ አለበት ብለውናል። ከዚህ ጎን ለጎን ሲያስጎበኙን የነበሩት ግለሰብ አንድ የጦር አውሮፕላን የሚያገለግለው ለ300 ሰዓታት ብቻ ነው። ከዚያ በኋላ እንደ አዲስ ጥገና እንዲደረግለት አውሮፕላኑን ወደ ሰራው ሀገር ተመልሶ ጥገና ሊደረግለት ይገባል ብለውናል። ይህንን ወደ ሂሳብ ብንቀይረው ኢትዮጵያ አንድ አብራሪን ለማሰልጠን ለሰልጣኙ ከሚወጣው የምግብ፣ የትራንስፖርት፣ የዩኒፎርም፣ የሳሙና ወጪዎች ውጪ አንድ አውሮፕላኗን ሙሉ ለሙሉ ጨርሷት የሚመረቅ ይሆናል። ማለትም አንድ አውሮፕላን መብረር የሚችለው 300 ሰዓት ብቻ
ነው። ሰልጣኙ ደግሞ 250 ሰዓት የመብረር ግዴታ አለበት። አንድ አውሮፕላን 97.9 ሚሊዮን ዶላር ወጪ ሲደረግበት ወደ ኢትዮጵያ ብር ስንቀይረው ኢትዮጵያ ለአንድ ሰልጣኝ ትምህርቱን እስከሚያጠናቅቅ ለፕሌኑ ብቻ 12 ቢሊዮን 446 ሚሊዮን ብር ወጪ ታደርጋለች። ከዚህ ውጭ የአውሮፕላኑ ጎማ በየ6 ወሩ መቀየር አለበት። አንድ የጦር አውሮፕላን ጎማ ደግሞ 2 እና 3 ሚሊዮን ብር የሚፈጅ ሲሆን በዛኑ ነዳጅ ሲጨመርበትና ሌሎች ወጪዎች ሲታከሉበት አንድን አብራሪ ለማሰልጠን ኢትዮጵያ 300 ሚሊዮን ዶላር አካባቢ ታወጣለች። ለዛም ነው ብዙ አብራሪያንን ለማሰልጠን ያልተቻለው ሲሉ አስጎብኛችን ገልጸውልን ነበረ። ይቺ ደሃ ሀገር ካላት ላይ ቆጥባ ሀገሪቱ የተቸገረችበትን የዶላር ምንዛሪ በሙሉ ለመከላከያ ታፈሳለች። ኢትዮጵያ ከምትመድበው ዓመታዊ በጀቶች ሁሉ መከላከያ ትልቁን ድርሻ የሚቀራመት ተቋም ነው። ስለሆነም ይህንን ተቋም ለማዘመን እየተካሄደበት ያለው ርቀት እንዲህ በቀላሉ የሚነገር ሳይሆን በብዙ ፈተናዎች ውስጥ እየታለፈ ያለ ነገር መሆኑን ልንረዳ ይገባል። መከላከያ ሲባል መዋጋት ብቻ ለሚመስለን ሰዎች ይህ ትልቅ ትምህርት ነው። መከላከያ ማለት ሳይንስ ነው። ፈጠራን ይፈልጋል። የሀገር ጠበቃ ነው። ፋይናንስን ይፈልጋል። ምርት ነው። ግብርናን ይፈልጋል። አርት ነው። ጥበብን ይፈልጋል። መከላከያ ማለት የሙያዎች ሁሉ መፈጠሪያ ስፍራ ነውና አንድ ሳይሆን ብዙ ተቋም እንደሆነ ልንረዳ ይገባል። በአጠቃላይ ኢትዮጵያ በ3 ዓመታት ውስጥ 10 አብራሪዎችን ለማሰልጠንና ብቁ ለማድረግ 3 ቢሊዮን ዶላር ያስፈልጋታል ማለት ነው። ይህ ማለት የመከላከያን የ2 ዓመት ሙሉ በጀት በ10 ግለሰቦች ላይ ብቻ ነው የሚፈሰው ማለት ነው። በቢሾፍቱ የሚገኙት እነዚህ አብራሪያን የሀገር ውድ ሀብት የፈሰሰባቸውና የሀገሪቷ የአይን ብሌኖች መሆናቸውን ልንረዳ ይገባል። በዛ መንደር የተሰራውን ድንቅ ስራ ህይወት ያላቸው ብቻ ሳይሆኑ ህይወት የሌላቸው ሳይቀሩ ነፍስ ዘርተው አፋውጥተው የተሰራውን ድንቅ ስራ መመስከር ይችላሉ። በዚህ አይቻልም የሚባል ነገር የለም። የይቻላል መንፈስ በሁሉም ሰራተኞች መንፈስ ውስጥ ሰርጾ ይገኛል። ኢትዮጵያውያን እንደዚህ መስራት ይችላሉ እንደ የሚያስብሉ ታላላቅ ስራዎች በአየር ኃይል ግቢ ውስጥ እየተከናወኑ ይገኛሉ። ሚዲያዎቻችን መናገር የሚገባቸውን ያክል አልተናገሩም። ከመልካም ነገሮች ይልቅ መጥፎ ነገሮች ጆሮአችንን የመሳብ አይናችንን የመማረክ ኃይል ስላለው እንጂ ቢሾፍቱ ታምር የሚሰራባት ታምረኛ መንደር ናት። ግሎባል ፋየር ፓወር የተባለ ድርጅት የዓለም ሀገራትን የወታደራዊ አቅም ደረጃ የሚያወጣ ሲሆን ይህ ድርጅት ሀገራት የታጠቁትን የወታደራዊ ቁሳቁሶችን ዝርዝር መረጃዎችን በማውጣት ይታወቃል። እንደዚህ ድርጅት ዘገባ ከሆነ 130 ሚሊዮን ሕዝብ ያላት ኢትዮጵያ ለመከላከያ ሰራዊቷ በዓመት 1.8 ቢሊዮን ዶላር በጀት መድባ ስራዎቿን የምታከናውን ሲሆን ይህንን በጀት ከመንግስት ካዝናና መከላከያ በስሩ ከሚያንቀሳቅሳቸው የተለያዩ ተቋማት እንዲሁም ከኢትዮጵያ መከላከያ ሰራዊት ጋር በአጋርነት ከሚሰሩት ቻይና፣ ፈረንሳይ፣ ሩሲያ፣ ቱርኪ፣ ኢራን፣ ህንድ፣ እስራኤል፣ ደቡብ አፍሪካና ከተባበሩት አረብ ኤሚሬቶች በልግስና የምታገኘውን ገንዘብ ትጠቀማለች። እንደ ዘገባው ከሆነ ኢትዮጵያ በአሁን ሰዓት 103 የጦር አውሮፕላኖች፣ 25 የጦር ጀቶች፣ 8 ለወታደራዊ ትራንስፖርት አገልግሎት የሚውሉ አውሮፕላኖች፣ 34 ለወታደራዊ ማሰልጠኛ አገልግሎት የሚውሉ አውሮፕላኖች፣ 33 የውጊያ ሄሊኮፕተሮች፣ 7 ጥቃትን ለመፈጸም የሚያስችሉ ሄሊኮፕተሮች፣ 338 ታንኮችን፣ 7256 የታጠቁ መኪናዎችን፣ 309 መድፍ ተሸካሚ መኪናና 40 ሮኬት ተሸካሚ መኪኖች አሏት ሲል ሀገራችንን በወታደራዊ ትጥቅ የደረሰችበትን ደረጃ ይናገራል። ሮጠን ቀደምናቸው፣ ቆመን ጠበቅናቸው፣ ጥለውን ሄዱ። ኢትዮጵያ በዳዕማትና አክሱማይት ኪንግደም፣ በዛግዌ ዳይነስቲ፣ በኢፋትና አዳል ሱልጣኔት እንዲሁም በቀይ ባህር ላይ በበራት ከፍተኛ የንግድ እንቅስቃሴ የዓለምን ኢኮኖሚ ስትሾፍር የነበረች ሀገር ነበረች። እንዲሁም ዘመናዊ ትምህርት ወደ ኢትዮጵያ ሳይገባ በፊት እናቶቻችን ጠላ በመጥመቅና አረቄን በማውጣት ውስጥ ኬሚስትሪን፣ አባቶቻችን ላሊበላንና የጎንደር ግንብን እንዲሁም ሌሎች ህንፃዎችን በመገንባት ውስጥ ኢንጂነሪንግን፣ አክሱምን በመቅረስ ውስጥ አርትን፣ በዋግምት አማካኝነት የሰውን ጤና በመመለስ ውስጥ ሕክምናን የተማሩ ነበሩ። ይሁን እንጂ ጊዜ ሲለወጥ ከዘመኑ እኩል መራመድ አቅቶን ሮጠን የቀደምናቸው ሁሉ ጥለውን እየሄዱ አሁን ላለንበት ዘመን ደርሰናል። ይህ ዘመን የኢትዮጵያ የመበልጸጓ የማደጓ ወደ ጥንት ማንነቷ የመመለሻ ጊዜ እንደሆነ በየቦታው ያሉ ጅማሮችን በማየት ተስፋ ማድረግ የምንችልበት ጊዜ ላይ ደርሰናል። በዚህ አጋጣሚ
ሁላችንም ኢትዮጵያውያን በጋራ ቆመን መከላከያን በምንችለው አቅም ልንደግፈው ይገባል። ገንዘብ ያለን በገንዘባችን፣ ጉልበት ያለን በጉልበታችን እየረዳን ሀገራችንን ወደፊት ማራመድ ይገባናል። ልብ ማለት የሚገባን ነገር ስንሰራ የሚተቹን መስራት የማይወዱ እንደሆኑ ከአሻራ ይልቅ አዋራን እንደ ሀብት የሚቆጥሩ እንደሆነ ተገንዝበን ይሄኛው ትውልድ ባይቀበለን እንኳን እንዲቀበለን ግንዛቤ እየፈጠርን ወደ አሰብነው ግብ መጓዝ ይኖርብናል። የላሊበላ ህንፃ ከዘመኑ ቀድሞ የተገነባ ስለሆነ ከወቅቱ ሰዎች ይልቅ የዚህ ዘመን ሰዎች በብዙ ሲደነቁበት እንመለከታለን። እኛም ዛሬ በምንሰራቸው ስራዎች የሚቀጥለው ትውልድ ይደነቅብናል። አጎንብሰን ሰርተን ቀና ብለን የምንናገርበት በጠላቶቻችን ፊት በክብርና በሞገስ የምንቆምበት ወቅት ቅርብ እንደሆነ በማሰብ ቆሻሻን ሳንጠየፍ ጭቃን ሳንፈራ እጆቻችን እየቆሸሹ ለትውልድ የሚቆዩ ስራዎችን ልንሰራ ይገባል። ዘላለማዊ ክብርና ሞገስ ቤት ሳይኖራቸው ቤት ለሚገነቡልን መከላከያ ሰራዊቶቻችን ዘላለማዊ ሳቅና ደስታ ህይወታቸውን ሰጠው በህይወታችን ለሚያኖሩ ወታደሮቻችን ይሁን እያልኩኝ የዛሬን በዚያ በቃው። ከቀሪ የማል ሚዲያ ዝግጅቶች ጋር መልካም ጊዜ ይሁንላችሁ።